ደሞ ምን አለች ጓደኛዬን እስኪ ለሴት ልጅ ካፏ የሚወጣው ለከት የለም ጎመን በልቻ አራሻለሁ አለቻትኝ አንቺ ከዛ መልሳ ምን ደሞ ትላለች አሬ በነካው እንጨት አለካሽም ትላለች እንግዲህ ተመልከቷት ምታወራው ሁሉ ተደበላልቁባታል ቃላቶች እኔ ቱቱን ጎመን በልቻ አራታለሁ አልኩኝ ካፏ የሚወጣው ቃል ሲያስጠላለችና እዛው በዛው እኔ ምትለኛሽ አሬን በነካው እንጨት አለካሽም ያንቺ አሬ ይለያል እንዴ አንቺ አረብ ላይ ስታውጩኛ ጋር ማር ምን ይመስልሻል እኛ ጋር ሲደርስ ማር ነው የኔ ቤታ ደግሞ አርስል እናንተ ጋር ሲደርስ ደግሞ አር ሆኖ ነው የሚሰማቸው ለአንቺ አር ችግር የለውም እኔ ቤታ አርስል ያሳብድሻል ካንቺ በላይ አራም አለ እንዴ ደግሞ እንዴ ብዙ ምትበይው አንቺ ምታሪው አንቺ ሽንት ቤት ምታስቆፍሪ በየደቂቃው አንቺ ወይ ቂጥሽ ከተደፈነ ንገሪኝ እጭቃል ሹጪ ካካ እያልኩ ላውራ ከዛ ጨዋትኛለሽ ካካ አሁን ጨዋ በይኝ እስኪ ጨዋ በይኛው ጨዋ በሉኝ ጋይስ ካካሽን ከዚህ ጨዋ ተባለ ምንድነው አሁን አይነ ምድር ልበለው እሺ አይነ ምድርሽን ቆይ ላስተካክለው አንቺም እኮ አር ብለሻል እኔም ማር ብያለሁ ምንም ልዩነት የለን ግን ማን ነው ብዙ ካካ የሚለው አንቺ ነሽ ብዙ ካካ የምትዩ ለምን ብዙ ትበያለሽ ቁርስ ምሳ ራት እንጀራ ነው የምትበዩ እንጀራ ደግሞ አስቡትኝ የገደል ማሚቱ እንዴ ሰውን በቃር ስታርጌ ትቻት ትቆሰቁሳለች ስትረገጥ ደግሞ ታለቅሳለች ታመሻል ዛሬ ገንዘብ ስለምትወጂ ታመሽ ራሱ በቂጥሽ ማስቲሽ ተገጥሞ እየተንፋቀቅሽ መተሽ ትሰሪያለሽ ማይበረከትልሽ እኮ ለዚህ ነው እኮ ገንዘብሽ ሆዳደር ሆዳ አምላኪ ሆደ ሰፊ ሆደ ቦርጫ ሆደ እንጥልጥል ወኔ አምላኬ ዛሬ የሳምንቱን ነው ማውጣልሽ የነካሽኝን እናንተ ደግሞ ማለት ነው ስትፖስቱ አላችሁ ልክ እሷ እንዳልተሳደበች የመልስ ምትብላችሁ ልቀቁትኝ ምክንያቱም ሳምንቱ ሙሉ አፋን ስትከፍተ የነበረው የመልስ ምት ይያላችሁ ልቀቁት ሆደ ጨገር ሆደ ፊንገር እንዴ እንዳለ የምትለው ለሷ ሲሆን ደግሞ ምን አለች አረኛ አማራ ሴቶች አለች አቤት አምላኩ ያባቴ የዛሬ ስንት ወር ጎንደሬ ስትል ነበር አሁን ደግሞ እኛ አማራ ሴቶች የአማራ ሴት ስርዓት አላት የአማራ ሴት ካበላሉ ራሱ ስርዓት አላት እኔን ከመፍረድ እኔ ቢያንስ እንኳን አማራ በሆንም ያደኩበት አካባቢ ነፃ የሆነበት ምናምን ድሬዳዋ በቃ ሁሉም አንድ ላይ ሁሉም ብሔረሰብ ወይ ነፃ ሆኖ የሚኖርበት ሀገር ስለሆነ ሻፌ ልቆነ ብለሽ እንያዘው ይሸፈን እሺ አንቺ አማራዋ የትኛው አማራ ሴት ናት ይሄንም ያል ፈረሰኛ ባሏ ሳይበላ የፈረሰኛው ጸጉር ሁሉ ሳይቀር ጋጥ አርገሽ ምትበይ የትኛው አማራ ናት የትኛው አማራ ሴት ናት የአማራ ሴትማ ንገርሽ አማራ ክልል ያሉት የአማራ ሴትማ እኔ ቤታ እንደው ነፃ ያለበት ሀገር እንኳን መጥቼ ስበላ ገብርኤልን ስርዓት አለ አልበላም እኔ ገብርኤል ሰው ቤት እንኳን ሲሄድ ቁራሽ እንጀራ ትንሽ ከቤቴ በልቼ ነው የሚሄደው ሰው ቤት እንኳን ሲሄድ ስርዓት እንደዚህ ነው አንቺ የትኛው አማራ ሴት ናት ይሄንም ያለ አጥንት አውጥታ ላይቭ ላይ የምትግጠው የትኛው የአማራ ሴት ናት እስኪ እንደው ወገን ፍረዱ የትኛው አማራ ሴት ናት ጎንደር ውስጥ ብትሄዱ ጎጃም ሸዋ ወሎ የትኛው አማራ ሴት ናት እንደዚህ ስትግጥ እንደዚህ አይነት አበላል ያያችሁት እንደዚህ ሆነ የትኛው አማራ ሴት ናት ወጥ እስከ እንደ ጓንቲ መስል እስከ እጅሽ ተለቅልቀሽ አጥንት እንዲምትገጩ ኖ የአማራ ሴት ከርሳም አይደለችም መጀመሪያ ባሏ ይመጣል ባልሽ አለ እናቃለን ተጣላው ምናምን ሲንግል ማማ አይደለሽም ባልሽ የት ጋራዥ የት እንደሚሰራ ሁሉ ነገር እኔ ገብርኤልን ጥሌ ካንቺ ጋር ነው ባልሽም ማልነካው ልጅሽም ማልነካው ጥሌ ካንቺ ጋር ባለጌ አንቺ ነሽ እንጂ እነሱ ምን ነኩኝ ባልሽ የት ጋራዥ የት እንደሚሰራ ሁሉን ካስከፈ ነግርሻል ካስከፈ ማርያም ትድፋኝ ነው ሁሉን ሰው አትጣሉ ዝርዝር አድርጎ ነው የሚያመጣላችሁ መረጃ ግን ባል ያለው ሰው አብሮ ይበላል አብሮ አቅርቦ ይበላል እሷ ስርዓት ስለምትለውሽ ይሄን መጨረሻ ነግራችኋለሁ ለምን እንደዚህ እንደምናገር ስርዓት ሰውን ስለምትሳደብ ባበላል ትሳደባለች በሰውነት ትሳደባለች በፊታቸው ትሳደባለች በኑሯቸው ትሳደባለች ትልቅ ነገር ሆኖ አይደለም ሴት ልጅ አጥንት እንዴ ሲኛኮ ብዙ ሰው እናቶች እኮ አሉ ከባላቸው ፊት ሁለት ጉርሻ ጎርሰው ባሎቻቸው ስራ ሲሄድ ደግሞ ጥርግ አድርጎ ቆም ይበሉ አሉ ገባችሁ እኔ እነዚህን አልናገርም አይበቃም መረበቃ የለም አይበቃም ጋይስ ሳምንቱ ሙሉ የተናገረችኝን ነው አንድ ያጠራቅም የሚሄደው እኔ
አይኖ ስመታ ያንገበግባል። ደጋፊዎቿ አይኖ አውቃለሁ። ትንሽ እኔ እንደሷ ቀጥል ነው የሚያደርገው። ጨብጡሉ ያስይዛል። እኔ ያነጋገር ጨብጥ ነው የሚያስይዘው። ያንዘረዝራል። እያዋዛው እያሳሳቁ ፈታ እያደረኩ ነው ጠቅም ማድርግክ። ስለዛ እሷ ለምትናገረው ነው። አማራ ሴት ልንገርሽ ለሌላ ጊዜ። አማራ ሴት መጀመሪያ ፈረሰኛውን ለባሏ ቆዳውን ለራሷ፣ ፈረሰኛውን ለባሏ ቆዳውን ለራሷ ነው የምትበላው መጀመሪያ። የአማራ ሴት ስርዓት አላት። አበላሏ ላይ ራሱ ድምፅ አታወጣም። ፊቷ ከዚህ እስከዚህ እንደ ጻን ልጅ ምሳቃ እንደዚህ እንደ 7 ዓመት ጻን ልጅ ምሳቃ እንዲተለቅልቃ አትበላም። አግባብ አለው። በእጅ አቆራረስ አለው። የአማራ ሴት ማምላክን ስርዓት አላት። አበላሏ ራሱ። ስለዚህ ስርዓትን ካበላልሽ ተማሪ። ስለነገሩ በ14 ዓመቴ ነው ምንድነው ከቤት የወጣሁት አልሽ። ጅራሬ የመታሽው በ14 ዓመትሽ ነው። ወጠምሻ ወደል በ14 ዓመትሽ ነው ከቤት የወጣሽው። እንዴት አበላልተም? እኔ አባቴ ዛሬ ሳንጣላ በፊት ነው አይደል የነገርኳችሁ። የዛሬ 2 ዓመት አባቴ ሲጀምር ማርያምን ነው የምላችሁ ስበላ ድምጽ ሳል ጆሮዬን ነው ልሳኔ ነው የሚለኝ። ድሮ ነው የነገርኳችሁ። የድሮ ተከታታዮቼ ታቁኛላችሁ። ድምጽ እንኳን ሳወጣ ምግብ ስበላ ጆሮዬን ነው የሚዘጋኝ ታምቡሬን። ላይቭ ላይ ወጥተሽ ሴት ሆነሽ በዛን ያህል መጠን እየሰገሰግሽ ቂጥሽ እስኪደፈን እየበላሽ ይሄ የአማራ ሴት የለም። የአማራ ሴት አረቄ እየጠጣች እንዲህ ለሃጯን አታዝረከርክም። ከስርዓት ነው የምነግርሽ። ስለዚህ አንቺ እኔን ስርዓት አታስተምሪኝ። ስርዓት ለኔ ማስተማር ያላቸው የአማራ ሴቶች ስርዓት ለኔ ማስተማር ያለባቸው በስነ ስርዓት በአግባቡ የሚበሉ ሰውን ጀጅ የማያረጉ የሰው ልጅ በቤቱ የማይፈርጁ በመልክ በሰውነት በምን እያሉ ሰውን የማያውቁሱ የአማራ ሴቶች እኔም ቢተቹን አሜን ብዬ ይቀበላሉ። ከኔ ይሻላሉ። ከኔ አትሻይም። እኔን ለመምከር መጀመሪያ ራስሽ ተመከሪ። ስርዓትን ከራስሽ ይወቂ። አረቄ ጠጥተሽ ለሃጭሽን እንዲያዝረከረክሽ ትሪ ሙሉ ሰሃን ዘርግተሽ ቁጭ ብለሽ ሞያ ይመስል የምትበይ እንደዚህ አይነት የአማራ ሴት የለም። የአማራ ሴት ቤቷ ንጹህ ነው። ቤቷ ንጹህ ነው የአማራ ሴት። እኔ እግዚአብሔር ምስክሬ ነው የምላችሁ። ለጉራ ለምን አይደለም ነግራችኋለሁ። ሞቼ ዛሬ ቤቴ ሬሳዬን ሊያወጣ የሚመጣ ሰው ቢኖር ብዬ ማሰብ ሲሆነኝ ቤቴ እንዲቆሽሽ እንኳን አልፈልግም። ዛሬ በሞት ማርያምን ነው የምላችሁ። ሬሳ የሚያወጣ ዘመድ ይመጣል፣ ሰው ይመጣል። ሲያይኝ ችግም ቤቷን እንዴት ነው ብሎ እንዳው እንደዛ እንኳን ያስባሉ ብዬ ነው። ታምሜ እንኳን ቤቴ ማምላክን ሰው መጥቶ ሊጠይቀኝ ቢል እንኳን ድንገት ቤቴን ብዬ ማስብ ነኝ። እንኳን አይደለም እኔ ልግማማ ቀርቶ ማምላክን እንኳን ልግማማ ቀርቶ ማለት እሷ ግን ምን ቆይ አንዴ አይ ቲንክ ላይቱ ነው መሰለኝ እዚሁ ላይቱን አስተካክላለሁ ብዬ በጣም እንትን አለኝ። ከላይ ቴክስት ስትጽፉ እየታየኝ ስለሆነ ጋይስ አነጻኝ ላይት ስለማድረግ ነው። ኤኒዌይስ ስለዛ ተናገሪ። እኔም ተያት በቃ ጋይስ። አሁን እናንተ የእውነተኛ ሰው ከሆናችሁ በትክክለኛው የምትሄዱ ከሆነ ሰው ሳይነካኝ እኔ አለካም። እኔ ትቻታለሁ። ዩቲዩብ ላይም ገብቼ አላቅም። ሳምንት ያልፈኛል፣ 7 ቀን ያልፈኛል አይደል? እሷ ግን ዩቲዩብ አዘጋለሁ ምን እያለች ስታናፋ መልስ መመለስ የለብኝ። ዝም ብለሽ ተቀመጪ። በጭራሽ አይሆንም። ለነካችሁ መልሱለት። አቅማችሁን አሳዩት። ዝም አልልም። ሳትነካኝ ነው ያለካትም። እንደፈለገይቱ ምን አገባኝ። ቲክቶኩም ሶሻል ሚዲያውም እኩል ላይ ተሰጠ። አቅም ካላት ትጫወት፣ ፈታ ትበል፣ ሰው ተሰብስብ እንደፈለገይቱን። እኔም የራሴ መንገድ አለኝ፣ የራሴ ተስጧለኝ፣ እሄዳለሁ። ግን ባሽሙር ከመጣች አልተዋትም። እስክንሞት ድረስ አልተዋትም ነው የምላችሁ። አምሶሪን ስላችሁ አልተዋትም። ሊሰለቻችሁ ይችላል ጨዋታ ምናምን እኔ ስለምጫወት ሁሌ እንድጫወትላችሁ ትፈልጋላችሁ። ከተነካው ደግሞ ነው ረግጣታለሁ። ማንንም ሰው አላስገባም። ማንንም ቤት አልከሰከስም። ረግጣታለሁ። ልኳን አስገባታለሁ። እሷ ሶሻል ሚዲያ ላይ ስለሆነች እንደፈለገች እኔ ድሮ መጣው እንዴ ነው በኩርኩም እበሳሻለሁ። ካለካችኝ እኔ ማምላክን የኔን ስም አንድ አትጥራ። እግዚአብሔር ምስክሬ ነው። አለካትም እኔ ይሄው እግዚአብሔር ምስክሬ ሞዶ አባቴን ያሳጣኝ። ስሜን አትጥራ፣ አሽሙር አታውራ። አንድ አረ ገኒ አያስፈልግም የኔ ፍቅር። ትናንትና እኮ ሞልተሽልኛል። ቴንክ ዩ ሶ ማች። በጣም ነው የማመሰግነው። አያስፈልግም የኔ እናት። ስሜን አታንሳ። የምታቋት የምትግባባት ሰዎች ስሟን አታንሺ በሏት። እኔ ስሟን አላነሳም። ጸጥ ብዬ ታውቃላችሁ። እኔ በሷ ብቻ መፈምስ ወይ በሷ ብቻ ማወራ ወሬ ያጣው ሰው አይደለሁም። በደንብ አድርጌ ማንም ሰው ቢመጣ እብድ ቢመጣ ከብዱ ጋር አግባባለሁ። ወንዶች መጡ ከወንዶች ጋር በደንብ ፈታላለሁ፣ እስቃለሁ፣ እጫወታለሁ።
የራሴ አቅም እንዳለኝ ታለንት እንዳለኝ ታውቃላችሁ። ሰው አስቃለሁ፣ እኔም እስቃለሁ፣ እጫወታለሁ። ትደበሩብኛላችሁ፣ እደበርባችኋለሁ። ሶሻል ሚዲያን ፈታ ብለን እንሄዳለን። ካላቆመች ግን አላቆምም ነው ጋይስ ምላችሁ። ካላቆመች እኔም አላቆምም። አለቀ። እኩል ይሄ ሶሻል ሚዲያ የተሰጠን አለቀ። ዩቲዩቧ ደግሞ ስለተመታባት ክፍያ አይከፈለኝም፣ በደንብ ይከፈላታል። ውሸታም ናት ይሄ ማህበረሰብ። ማንም ሰው ባይከፈለው አፏን አንጋጣ እዛ አትቀመጥም ከበረሮ ጋር እየዞረች። አዎ ግን እንደ ድሮ አይከፈላትም፣ ተመቶባታል። ወደ ቲክቶክ መተሻል። ቲክቶክ ላይ ደግሞ መተሽ ሰውን እንድትንቂ አይፈቀድልሽም። አንቺም ዩቲዩብ ላይ አዘጋለሁ እንዳልሽ ልሳንሽን የቲክቶክ አካውንትሽን እንደምዘጋው ልንገርሽ። አይኖ የቲክቶክ ገንዘብ ይጥማል። ወዲያው ስለሚወጣ ነው። ታመሽ ሁሉ ነው እየተንፏቀቅሽ መተሽ እንትን የምትይው። የዩቲዩብ ቦር አንዴ ስለሆነ ነፍሰሽ ወጣ ነው የሚመጣልሽ። የቲክቶክ ወዲያው ቢያንስ ስጪ እስኪ ስቁንቁን ካንጋሮ እጅሽ እንደ ካንጋሮ እንዲህ ከሚያጥር አውጥተሽ ስጪ። ማርያምን ለሰው ስሰጡ በሰማይ ነው የሚያበዛላችሁ ማምላክ። እኔ እንደዛ ነው የማስበው። አሁን ሰዎች ምናምን ያስቁኛል። ቤታ ጌም ሌሎች እኮ ተጫውቶ ምንም አይሰጡም፣ ለምንድን ነው አንቺ የምትሰጪው? ለምንድን ነው ቆጥቢ? አይኖ ለእኔ ከማሰብ ነው። እኔ ስጡ ያላችሁን እግዚአብሔር ልክ ከዛ አብዝቶ ይሰጣችኋል። ከዛ አብዝቶ ይሰጣችኋል እንጂ ለመወደድ ለመታወቅ አይደለም። ለምን ጥሩ ሰርቼም እኮ ሰድባችሁኛል። አበሻ ቲክቶክ ላይ ጥሩ ብትሰራ ይሰድብሃል። እንኳን እኔን አይደለም ስንት የረዱትን ስንት በስቃይ የረዱትን ሁሉ እየተቀጠቀጡ ነው። ስለዛ ገንዘቤን እያወጣው መሰደቤ ለማይቀረው ለምንድን ነው ለመወደድ ብዬ የምሰጠው? እማምላክን አይደለም። ግን እኔ ዛሬ ሰጥቻችሁ በነገ በደንብ እጥፍ አገኘዋለሁ። ደግሞም እዚህ ቲክቶክ ላይ ነው ሰው ነው የሚሰጠኝ። ሰው የሰጠኝን ደግሞ ላሌለው አካፍላለሁ። በቃ ተካፍለን እኔ ምንድን ይህን ያህል ላይክ እንደዚህ ስቁንቁን ጅብ የምትሆኑት ለምንድን ነው? ማምላክን ለምንድን ነው እንደዚህ እንዲህ በቃ ጋብሮን በቃ እንደዚህ እጃችሁ እንዴ? በቃ ለእኔ ተሰጠኝ አይደል? ባይሰጡኝም እሰጣቸዋለሁ። ነገ እንዲሰጡኝ አይደለም ደግሞ የምሰጣቸው ሰዎች በብዛት የሚሰጡ ሰዎች አይደሉም። በቃ እሰጣለሁ አለቀ። ምንም ይሄን ያክል የሚያንገበግብ ነገር የለውም። የሆነ ቤት ትናንትና ስለሰማሁ ነው በጣም ነው የሳኩትኝ። ላይክ ጊፍት እኮ የምትሰጠው አምላክ ጊፍት የምትሰጠው እኮ ለምንድን ለመወደድ ነው እንዴ? እኔ ጊፍት ሳልሰጥ በፊት እኮ ነው ጠላቶች እንኳን በገንዘቤ ልሰደብ አልሰጥም። ጊፍት ብሰጥም ባልሰጥም መሳደባችሁን አታቆሙ።